የተባበሩት አረብ ኤሚሬቶች የዓለም ሰማይ ጠቀሱን ሕንፃ ገንብታለች። ቡርጅ ከሊፋም ዓለምን ቁልቁል የሚያዩበት ማማ ሆኖ ከዱባይ አለፍ ብሎም ለአረቡ ዓለም የኩራት ምንጭ ሆኗል። ኳታርም ስቴት ኦፍ አርት የተሰኘ አስደማሚ ሕንፃን ገንብታ እንቁልልጭ እያለች ነው። በዛ ላይ የዓለማችን ታላቁን የእግር ኳስ ውድድር የዓለም ዋንጫን ለዛውም እጅግ አስደናቂ በሆነ መልኩ አሰናድታለች። ሳውዲ አረቢያን ብትሆን በትሪሊየን ዶላር የሚያስወጣ እጅግ ታላቅ ከተማን እየገነባች ትገኛለች። በ2030 ደግሞ ታላቁን የዓለም ዋንጫ ለማሰናዳት ከወዲሁ ዝግጅት ላይ ትገኛለች። እነዚህ በነዳጅ ሀብት የታደሉት ሀገራት አስገራሚ እድገት ላይ ነው የሚገኙት። በየጊዜው የሚሰሯቸው አዳዲስ ግንባታዎችም እጅን ባፍ የሚያስጭኑ ናቸው። እዚህ ላይ ታዲያ ጎረቤታቸው ኦማንስ ምን እየሰራችውን የሚለውን ማንሳት ያስፈልጋል። ሀገሪቱ በእርግጥም እጇን አጣጥፋ አልተቀመጠችም። ከጎረቤቶቿ በተለየ መንገድና አካሄድ የራሷን እጅግ አስገራሚና አነጋጋሪ ሆኑ ዓለምን ያስደነቁ ፕሮጀክቶችን እየገነባች ትገኛለች። But they're going for a completely different approach. They're building carefully planned districts with a focus on renewable energy and not a single skyscraper in sight.